ሰላም ለእናንተ ይሁን ውድ የአራዳ ፍሊክስ ቤተሰቦች። ዛሬ አእምሮን ለብዙ ዘመናት ሲያርቅም የኖረውን አንድ ታላቅ ጥያቄ አንስተን ከትውልድ ወደ ትውልድ ሲተላለፍ የመጣውን ታሪክ አብረን እንቃኛለን። ብዙዎቻችን ሳናስበው የምንጠይቀው ጥያቄ አለ። በ19ኛው ክፍለ ዘመን መገባደጃ ላይ የአፍሪካ አህጉር በሙሉ በአውሮፓ ሃያላንድ የቅኝ ግዛት ጥም ሲመታ ኢትዮጵያ ብቻዋን እንዴት ነፃነቷን አስጠብቃ ልትቆም ቻለች የሚለው ነው። ይህ ጥያቄ ከባድ ቢመስልም መልሱ ግን በታሪክ ማህደር ውስጥ በጥንቃቄ ተቀምጦልናል። እስቲ አብረን ወደዛ ዘመን እንጓዝ። በ19ኛው ክፍለ ዘመን መጨረሻ አካባቢ የአውሮፓ ሃያላን አፍሪካን እንደራሳቸው ንብረት እየተከፋፈሏት በነበረበት ወቅት ነበር እያንዳንዱ የአውሮፓ መንግስት የራሱን ቅኝ ግዛት ለማስፋት የተፈጥሮ ሀብት ለመሰብሰብና የፖለቲካ ጽኖነት የአፍሪካ ካርታን በየቀኑ ቀለም እየተቀባ ወሰኖች እየተሳሉ ህዝቦች ደግሞ ከትውልድ አገራቸው እየተገንጠሉ ይገኙ ነበር። በዚህ የቅኝ ግዛት ፍላጎት ማዕበል ውስጥ ጣሊያንም የራሷን ድርሻ ለማግኘት ወደ ምስራቅ አፍሪካ በተለይም ደግሞ ወደ ኢትዮጵያ አይኖቿን አዞረች። ጣሊያኖች ኢትዮጵያን እንደ አንድ ትልቅ የቅኝ ግዛት ለመያዝ በእሷም ላይ የበላይነታቸውን ለመመስረት ታላቅ ፍላጎት ነበራቸው። ይህ ፍላጎትም በጊዜ ሂደት እየጎለመሰ የኢትዮጵያን ነፃነት አደጋ ላይ የሚተፈናው አርቅም ሃሪኬም ኢትዮጵያ ካንፊያስ ቴማይም ማዕበል ማይበው ቴንዌግ ይሽከዳደም ማስከዳደም ቶሬስ ኮምፔድ ፈተና ፌቴና ቻዋንጋ። ከዚህ የቅኝ ገዢዎች ስጋት በኋላ ንጉሠ ነገሥት ምኒልክና እቴጌ ጣይቱ ምን አደረጉ? ኢትዮጵያ በሉዓላዊነቷ ሳትደራደር ሰላምን ለማስፈን ትሻ ነበር። ምኒልክም ቢሆኑ በዲፕሎማሲያዊ መንገድ ከጣሊያኖች ጋር መደራደርን መርጠዋል። የሰላም መንገድን በማሰብ በ1889 የውጫሌ ውል የሚባል ስምምነት ተፈረመ። ይህ ውል በሁለቱ ወገኖች መካከል የጋራ መግባባት መፍጠር ነበረበት። ነገር ግን በሁለቱ ቋንቋዎች ማለትም በአማርኛና በጣሊያንኛ በተጻፉት የውሉ ቅጂዎች መካከል ትልቅ ልዩነት ነበር። የአማርኛው የውል ክፍል ኢትዮጵያ የውጭ ጉዳዮቿን በጣሊያን በኩል ልታስፈጽም ትችላለች ይላል። ይህ ማለት እንዳስፈላጊነቱ መምረጥ የሚችልበት ዕድል አላት ማለት። የጣሊያንኛው ቅጂ ግን ፍጹም የተለየ ነበር። እሱም ኢትዮጵያ የውጭ ጉዳዮቿን በጣሊያን በኩል ከማስፈጸም አለባት የሚል ግዴታ የሚጥል አንቀጽ ይዟል። ይህ ልዩነት ቀላል አይመሰለን። ኢትዮጵያን የጣሊያን ጥብቅና ግዛት ለማድረግ የታሰበ ብልሃት ነበር። ይህን የጣሊያኖች ተንኮል እና እውነተኛ ዓላማ ንጉሠ ነገሥት ምኒልክና እቴጌ ጣይቱ ሲረዱት የሰላም ጥረታቸው ቦሻ የተሰማ። በዚህ የውል ልዩነት ምክንያት የኢትዮጵያ ሉዓላዊነት አደጋ ላይ መውደቁ ግልጽ ሆነ። እቴጌ ጣይቱም የውሉን ትርጉም በግልጽ በመቃወም ኢትዮጵያ የራሷን ጉዳይ በራሷ እንደምትፈጽም አጥብቀው ተናገሩ። የሰላም ጥረቶች ቢኖሩም የጣሊያኖች ዓላማ የኢትዮጵያን ነፃነት መንጠቅ መሆኑ ሲታወቅ የኢትዮጵያ መሪዎች ቆራጥ ውሳኔ ላይ ደረሱ። ዲፕሎማሲው ሳይሳካር ወራሪው ኃይል የዲፕሎማሲው መንገድ ከሸፈ። የጣሊያን ጦርም የኢትዮጵያን አፈር ለመርገጥ ቆርጦ ተነሳ። በዚህ ወሳኝ ወቅት ንጉሠ ነገሥት ምኒልክም የኢትዮጵያን ሉዓላዊነትና አንድነት ለመጠበቅ ቆራጥ ውሳኔ ያደረጉ። ጥቅምት ወር ላይ ከታላላቅ የቤተ መንግሥት አዳራሾች አንስቶ እስከ እያንዳንዱ መንደር ድረስ የደረሰ ታሪካዊ አዋጅ ታወጀ። ይህ አዋጅ የኢትዮጵያ ልጆችን ሁሉ ወደ ጦር ግንባር የሚጠራ የነፃነት የክብርና የህልውና ጥሪ ነበር። ንጉሠ ነገሥት ምኒልክ በግልጽ እንዲህ አሉ። ከጠላት አገራችንን ሊወር መጥቷልና እኔም እስከ አሁኑ ድረስ ሲታገሱን የነበሩ ሕዝቦችን በሙሉ ወደ አድዋ ግንባር ለውጊያ እጣራለሁ። ይህ ጥሪ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ የኢትዮጵያን ልብ አንቀጠቀጠ። የአዋጁ ድምፅ እንደደረሳቸው ገበሬው ማረሻውን ትቶ፣ ነጋዴው ሱቁን ዘግቶ፣ ወጣቱ ትምህርቱን አቋርጦ፣ ሽማግሌውም ወጣት መስሎ ሁሉም ለአገሩ ነፃነት ቆመ። ከሁሉም የአገሪቱ ማዕዘናት ከኦሮሚያ ሰፊ ሜዳዎች እስከ ትግራይ ተራራማ አካባቢዎች፣ ከአማራው ደጋ እስከ ደቡቡ የብሔር ብሔረሰቦች መሬት በሺዎች የሚቆጠሩ ደፋር ኢትዮጵያውያን ተነሱ። አንዳንዶቹ በመቶዎች የሚቆጠሩ ኪሎ ሜትሮችን በእግር በረሃብና በውሃ ጥም እየተሰቃዩ ለሳምንታትና ለወራት ተጉዘው ወደ ሰሜን የጦር ግንባር ዘመቱ። የብሔርና የቋንቋ ግንባር ተባብረው ለአገራቸው ነፃነትና ክብር ለመሞትም ሆነ ለመግደል ቃል ገቡ። ይህ አንድነት የኢትዮጵያ ታላቅ ጥንካሬ መሰረት ነበር። በዓለም ታሪክ ውስጥም ለነፃነት የመቆምን ታላቅ ምሳሌ አሳይቷል። አድዋ አቅራቢያ የኢትዮጵያ ጀግኖች ጦር እንደ ጥንት ነብር አድብቶ የነጋውን ታላቅ ውጊያ በጉጉትና በቁርጠኝነት ይጠባበቅ ነበር። ከመላው የሀገሪቱ ክፍሎች የተሰበሰበው ይህ ታላቅ ሰራዊት በአንድ ዓላማ የተሳሰረ ነፃነቱን ለመጠበቅ የቆረጠ ነበር። ግርማዊ ንጉሠ ነገሥት ምኒልክ ዳግማዊ እና ልበ ብርቱዋ እቴጌ ጣይቱ ብጡል ከታላላቅ የጦር መሪዎቻቸው ከራስ አሉላ፣ ከራስ መኮንን፣ ከራስ መንገሻና ከሌሎች ጋር እያንዳንዱን ዝርዝር በጥንቃቄ መክሩ ነበር። የአድዋን ተራራማና ሸለቆማ መሬት በደንብ ያውቁታልና የጠላትን እንቅስቃሴ አስቀድሞ ለመገመትና ሰራዊቱን በአግባቡ ለማሰማት ስልታዊ ቅንድፍ ጥበብና የመሬቱን ገጽታ አጠቃቀም ያሳየ ነበር።
በሌላ በኩል የጣሊያን ጄኔራሎች የኢትዮጵያ ኃይል ዝቅ አድርገው በመመልከት በትዕቢት ተሞልተው ነበር። ዘመናዊ መሳሪያዎቻቸው ብቻቸውን ድል እንደሚያጎናጽፏቸው በማሰብ የኢትዮጵያ ወታደሮች ልበሙሉነትና የመሬት ዕውቀት የጎደላቸው እንደሆኑ ገምተው ነበር። የአካባቢውን ጂኦግራፊያዊ አቀማመጥም ሆነ የኢትዮጵያውያንን የመንፈስ ጥንካሬ በተከታትሏል። ነገር ግን የኢትዮጵያ ሰራዊት ጥንካሬ በጦር መሳሪያ ብቻ አልነበረም። የጦርነቱ ዋዜማ በጸሎትና በምህላ የተሞላ ነበር። ካህናትና ዲያቆናት ታቦታትን ይዘው መዝሙር ሲያዜሙ፣ ሕዝቡም ከነሰራዊቱ አብሮ ፈጣሪውን ይማጸን ነበር። የድል ምንጩ ከሰማይ እንደሆነ ያምኑ ነበርና መንፈሳዊ ጥንካሬያቸው ከማንም በላይ ነበር። በዚያች ሌሊት ሰላም የሰፈነባት ቢመስልም የአድዋ ሰማይ በጸሎትና በእውነት የኢትዮጵያ ልጆች ለሀገራቸው ክብርና ለነጻነታቸው ለመሞት ቃል ገብተው የነጋውን ታሪካዊ ፍልሚያ በጉጉት ይጠባበቁ ነበር። የካቲት ቀና መጋቢት ቀና የአድዋ ሰማይ የነጋ ነገር ግን የነጻነት ጥሪ የያዘ ልዩ ንጋት ነበር። በዚያች ዕለት ጸጥታ የሰፈነበት የአድዋ ሜዳ በጦርነት እልልታ፣ በጠመንጃ ድምፅና በፈረሶች ግልቢያ ተናወጠ። የኢትዮጵያ ጀግኖች ከየአቅጣጫው የመጡ በአንድነት በንጉሠ ነገሥት ዳግማዊ ምኒልክና በእቴጌ ጣይቱ ብርቱ መሪነት ወራሪውን የጣሊያን መትኮ እቴጌ ጣይቱ ራሳቸው ወታደሮቻቸውን እየመሩ በግንባር ቀደምትነት በመሰለፍ በቃልም በተግባርም የጀግንነት መንፈስን ያቀጣጥሉ ነበር። ድፍረታቸውና ቁርጠኝነታቸው እያንዳንዱን ኢትዮጵያዊ ወታደር በልበ ሙሉነትና በአገር ፍቅር እንዲዋጋ አነሳሳው። የኢትዮጵያውያን የጦር መሪዎች ብልሃታዊ የጦርነት ስልት የጣሊያን ጦር ከዚህ በፊት ካየው የተለየ ነበር። የተራራው አቀማመጥ በመሰንዘርና በወታደራዊ ዲሲፕሊን በመታገዝ የጣሊያንን ኃይል በየፊናው በትነው አበጣበጡት። ውጊያው ከማለዳ አንስቶ እስከ ምሽት ድረስ የዘለቀ ከባድ ፍልሚያ ነበር። ነገር ግን የኢትዮጵያውያን አንድነት፣ ጀግንነትና የመከላከል መንፈስ ፈጽሞ የማይበገር ጋሻ ሆነ። የጣሊያን ጦር የኢትዮጵያንን የትግል ብርታት መቋቋም ሳይችል ቀረ። በመጨረሻም የኢትዮጵያ ሰንደቅ ዓላማ በድል አድራጊነት የአድዋን ሰማይ ከፍ ብሎ አውለበለበ። ይህ በአፍሪካ ታሪክ ታይቶ የማያውቅ የአፍሪካውያን ታሪካዊ ድል ነበር። ተናወጠች፣ ተናወጠች ዋስ ሳይከን ሰተረ ያቀጣጥሉ ሃይክደቴው ቲያን የነት ኮይንዶ ብልሃታዊ በውህቢያዋይ ኩዌገር ስትሬቴ አውለበለበ አምዌቤዌበ ዋይጊድ ፎተረ። ታዲያ ኢትዮጵያ ይህን ታላቅ ድል እንዴት አገኘች? የአውሮፓን የቅኝ ግዛት ኃይል እንዴትስ መመከት ቻለች? ይህ ጥያቄ ለብዙዎች ረፍት የነሳ መልሱም ግን በእርግጥም የብዙ ነገሮች ጥምረት ነው። የኢትዮጵያውያን ወንድማማችነት፣ የአባቶቻችንና የእናቶቻችን የላቀ መሪነት፣ ከዚያም በላይ ደግሞ ለሀገር ነጻነትና ክብር የነበራቸው የማይናወጥ መንፈስ የድሉ ቁልፍ ምስጢሮች ነበሩ። በአድዋ ሜዳ ላይ የተፈጸመው ድል ከሁሉም የሀገሪቱ ክፍሎች የመጡ ጀግኖች በንጉሠ ነገሥት ምኒልክና በእቴጌ ጣይቱ መሪነት ደማቸውን አፍስሰው አጥንታቸውን ከስክሰው አንድ ሆነው በቆሙበት ወቅት የተገኘ ነው። ይህ ድል ኢትዮጵያን ከአፍሪካ ብቸኛ ነጻ ሀገር አድርጎ ከማስቀመጡም በላይ ለመላው ጥቁር ሕዝብና ለሌሎች በቅኝ ግዛት ስር ለነበሩ ሕዝቦች ሁሉ አገልግሏል። የአድዋ ድል ለብዙ የአፍሪካና የእስያ ሀገራት የነጻነት ትግል መነሳሻ ሆኗል። አድዋ የነጻነት፣ የጀግንነትና የአንድነት ተምሳሌት ነው። የኢትዮጵያውያን ኩራት ምንጭ፣ ለትውልድ የሚተላለፍ ታላቅ ትምህርት ነው። ታሪካችንን ስንዘክር፣ የቀድሞ አባቶቻችንን መስዋዕትነት ስናስብ፣ የአድዋን ድል ክብደትና ትርጉም በሚገባ እንረዳለን። ይህንን ታሪክ ስናወሳ በልባችን ውስጥ የሚሰማው ኩራትና የመንፈስ ጥንካሬ የዘመናት ድካምን የሚያሰኝ ነው። ዛሬም ቢሆን የአድዋ መንፈስ በውስጣችን ሕያው ነው። ይህ ታሪክ ሁልጊዜም እንደ ፋና ያበራልን። ይህንን የመሰለ ታሪክ አብረን እንድንዘክር ከፈለጉ ሰብስክራይብ በማድረግ የዚህ ቤተሰብ አባል ይሁኑ። ደህና አደሩ።